ውስጡን አይደለም በውስጥ እነግርሻለሁ ምኑን እንደተሰራ አታስቢ። እሺ ኒጊታ እሺ ችግር ያዘቀ አንቺ ድንግል እኮ ናት። ፋት ባክሳ ግን እያየሽው ነው። ፀጉሯን ሳትነካው ራሱ ተንጨባረረ። እኔ የወላችሁ ገላይ ልታጠብና እንትን ልበል መጣው ቡና እናንተ ተሟሙቃችሁ ያለስ ወኪሉ ከስራ መጥቼ እኮ ነው። የሚገርምሽ ነገር ፎሎ አድርጌሻለሁ። ፎሎ መልሺ፣ ከዛ ላኪልኝ፣ እመጣለሁ ቤትሽ። ጂጂን እንጠራታለን። መብታችንን የኔና ያንቺ መብት ተከብሮ እሷን ከስር ልትለፈልፍ ስትል ሚውት እያደረግን ደግሞ እኛ እንለፈልፋለን በተራችን። እላት ጂጂ ያይሽ በርቺ። እሺ የኔ እናት አትፈሪ። እንደዚህ ማትሽኮረመም ወርቄ ያንን ነገር ግን ገርሞኛል። አይስወር ያ ነገር ማለት ሌላም አለ። ምን ሆነሽ ነው አንቺ? በጣም ደግሞ የሚያስገርም ባለቱ ነሽ ተይ እንደዛ አትበይ። እንደዛ ባርባራ ምስኪን ናት። እንደውም እሷ እንትን ነው የምትለው፣ ዝም ብላ ነው እንጂ የምትለፈልፈው ምንም አታውቅም። ኖ ለዛም ሳይሆን ሽንቱን አይሸናባትም። ሽንቱን አይሸናባትም ስለምን ኖ በጣም በዚህ እንኳን በነገራችን ላይ ከራሴት እንደማያወጣ ታውቂያለሽ። አያወጣም። ይሄ ዝርክርክ ሴት ምናምን አያወጣም። አይ ዶንት ኖ እኔ እቺ ግንጋንጋ የሚሏት ራሱ እንዴት አድርጎ እንደነካት ራሱ ይገርመኛል እንጂ እንዲያውም ልንገርሽ በጣም አስቀያሚ በመልክ ትንሽ ማልወዳደራቸው እኔ እንዲያውም ፉንጋ ነው። ኤክሶቹ በጣም ቆንጆች መስባለሽ እኮ ምን የምን ፉንጋ ነሽ? ኤክሶቹ ቆንጆች ናቸው። ለመጀመሪያ ጊዜ አስቀያሚ ሴት የያዘች ግንጋንጋ ነው። አንቺ ትስቢያለሽ፣ በጣም ትስቢያለሽ እኮ። ሌሎቹ ቆንጆች ናቸው። ችግሩ ከሪጋ እኮ ለመያያዝሽ እንጂ እኮ አንቺ ትስቢያለሽ እኮ። እና ለመያያዝ ልትሰድብኝ ነው? ኖ ያኔ ሰደብኩሽ። በቃ መንፈሴ ስደቢያት አለኝ፣ ሰደብኩሽ እንጂ አሁን እሱ መንፈስ አለ። የለም አሁንማ የለም። አሳዘንሽኝ እኮ፣ ገደልሽኝ እኮ። ስንት ጊዜ አርጅቻለሁ። አትስደቡኝ። ኧረ አላረጀሽም፣ ገና ነሽ። የምን ማርጀት ነው? አንቺ ደግሞ ስንቱን ታስረጃለሽ። የምን እንደዚህ አይነት ሞራል ነው? እኛ አንቺን እያየን እየተዝናናን አንቺ አርጅቻለሁ ትያለሽ እንዴ? ለጠላት አታረጂ። ምን አባሽ ወርቄ እውነትሽን ነው። ግን እውነት ግን እንደዚህ ተራምሷል። ማህበርተኞቹ አራት ሴቶች እኔ የሰሙት 4 ሴቶች ባለትዳሯን ያልጠራሁት ያው እንግዲህ ሌላ ነገር ገባሽ። የቤተሰብ ነገር ይሄኛው ግን እውነት ነው። ይሄኛው ያው የቀዩ ጫማ ያልሽው ማስረጃም አለ። ነገር እንደም ትክክል ነው። ግን እንዲታወቅ ስለማይፈለግ ለምን ታውቆ እንዲያውም ዋናው ባለቤቱ ጋር ራሱ ደርሷል። አይደል? ግን ጀግና ናት እናቴ። እንደዚህ ነፍታቸው የምትጠቀልለው ግን ይመስልሻል ስታስቢ? ባክሻን ደክርታለች ራሱ። እንዴት ነው እሷንም ጥላት ነው የሚሄደው? ችግሩ እሱ እንትን ነው። የለም ነገር የለም ምናምን ነገር በዚህ ብዙ ነገር አለ። እንቁርቴ ብትሰማ የሆነ ውስጤ እንትን አላለም። ገብቶሻል? እንዴት ማለት እኔ እንጃ። ከታማሽ ላይ ቀር ወይ የሚጠቀልልሽ ከበፊትም ትወዷለች። ከበፊትም ጀምራ ፍራንክፈርት ተኪዶ አሉ። ሰውዬው ፈዞ ሰውዬው እኮ በውስጥ በኩል እንትን ያለ ላሳይሽ። ያ ሰውዬው የእሷ የሆነ ሳለ ዝም ብዬ ስከራከርለት በውስጥ በኩል እኮ ጽፎልኝ ማለት ነው። ልነፋው ነበረ ብታይ ክርስቶስን ምን እንዳልኩት ታውቂያለሽ? እንዳይሰማኝ እንጂ ማለት ነው። ምን እንዳልኩት ታውቂያለሽ? አባቴ ታሟልና ገንዘብ ስጠኝ አልኩት፣ እንዲፋታኝ ማለት ነው። ላሳክመው እንትን አምጥቼ ምንድነው ፈረንሳይ አምጥቼ ላሳክመው እንጂ በጣም እንጻጻፍ ነበር በመሃል። ከዛ በቃ ግን በጣም አሪፍ ሰው ነው ብታይ፣ በጣም ምርጥ ማለት ነው። ጥሩ ሰው ነው እሱ፣ በጣም ጥሩ ሰው ነው። በጣም አንቺ እንዴት እንዳሳዘነኝ ድምፅ ሆኖ ነበር ታውቂያለሽ? ድምፅ እየሆንኩት ማለት ነው። አንዳንዴ ይፈርድብሻል እኮ በቃ ደግሞ ምን የሚያዘኝ መሰለሽ? አንደኛ ነው አለ ጀርመን ያለው። ከዛ ደግሞ በጎን እኔ ገብቼ ጓደኛዬን አማከርኳትና ከዛ አይ አለች ጽሁፉ ምናምን አሳዩ። ክርስቶስን ከፈለግሽ አሳይሻለሁ። ክርስቶስን ነው የምልሽ። በስነ ስርዓቱ
ሀይ ምናምን ሁሉ ይለኛል እና ገረመኝ። ተቀልሽ ሰው አልኩኝ እና ከዛ በጣም ጥሩ ሰው ነው። በጣም ጻፍኩለት። ከዛ የሚመልሰው መልስ አቤት አቤት አቤት፣ ይሄማ ክርስቲያን ያደርገኛል አልኩና ተውኩኝ። ወደ እግዚአብሔር ነው ብዬ ማለት ነው። ለምን ብትይ ማለት ነው እንትን የሆነ ሙዱ ደስ ይላል። በቃ ያሳዝናል ስልሽ በቃ ሁሉ ነገር ያየ ደግሞ የከተማ ልጅም ስለሆነ ገባሽ። በቃ ይገባል አካሄዱ ጂጂ አካሄዱ ገብቶሻል። በዛ ሰዓት እንደዛ ያ ሁሉ ግርግር ሆኖ ከኔ ጋር የሚጻጻፈው ግን በፒስ ነበር እና በቃ እግዚአብሔር መልካም እንደሆነ በህብረትን በቃ ሰምጥ አልኩሽ። ኧረ ለሰምጥ ነው እንዴ ብዬ ይቅርብኝ አልኩኝ። ብሩንም አልፈልግም አልኩኝ። ይቅርታ አድርግልኝ አልኩኝ እንጂ ክርስቶስን ገረመኝ። እንደዚህ ምስኪን ነው እንዴ አልኩኝ። ክርስቶስን አሳይሻለሁ የተጻጻፍ ነው ከፈለግሽ ስክሪንሻት አድርጌ ይዤዋለሁ። እነዚህ ደግሞ ምንም ያው አያስፈልግም ስመጣ አይ እንትን አለኝ ግን አሳዘነኝ። እንደሱንማ ከያዝኩት ለህይወት ነው የሚይዘው። ቼንጂንግ ነበር የማደርገው ግን አየሽ ከእግዚአብሔር ጋር መደፋፈር ነው አልኩና ይቅርብኝ አልኩኝ። እኔ ድምፅ የሆንኩልክ ዝም ብዬ ስላሳዘንከኝና ታሪክን ስለማቅ ነው አልኩት እንጂ እንትን ብዬ አይደለም። እና ያው ሚስትንም እንትን ብዬ ሳይሆን በቃ ምናምን አልኩት። ከዛ ስልኬን ጻፍኩለት። ከዛ በኋላ በቃ የሆነ ሳለ ጀርመን ሲሄድም ነገረኝ። የመጭ አንተ ደስ ያለክ ቦታ ብቻ ሂድ አልኩት። በቃ አወራሩ ምናምን በጣም ደስ ይላል። ባይዘው ማለት ያሰምጣል ልልሽ ፈልጌ ነው። ጌታ በጣም ያሰምጣል። በቃ ከዛ በኋላ እኔ ድምጽ የሆንኩልክ ምናምን እንትን ብዬ ነው እንጂ ሌላ ነገር ምናምን አይደለም ምናምን። ይሄ ለምን ለምስቂው ግን በቃ በቃ አንቺም የፍራንክፈርት ነው አይደልሽ አይደለ? እና ልሻለው እንደዚህ ነው እና እኛ በውስጥ እንትን ካልን አውቄ ነው እኔ የምበላቀጠው። ለምን ብትይ ስለማልፈልግ በቁም ነገር የእንትኑን ላኪልኝ ስሞትልሽ የምንጻፍልኝ ምንድን ነው የባለ ትዳር ነው። አንቺ ተዘረግፈዋለሽ ተሳዲያታለሽ። እግዚአብሔርን አልሳለ ኖ ዋይ ለምን እኔ እንኳን እሱን አይደለም ሌላ ራሱ አሁን የምታወሪውን እኮ አውቃለሁ፣ ግን ስለማያስፈልግ ነው እንደዚህ የሚጎዳ ነገር ከሆነ ነው። እኔ ደግሞ እንትናል ምን ምክር ሰጠሁት። በቃ ሚስትን ብቻ አታሰድም ምን አትበል ምናምን እና ለአንተ የሚቆምክልህ ሰው አታድርግ፣ ግን ያው ደስ የሚል ቦታ እንትን በል ምናምን አልኩት። እሺ ምናምን አለኝ። አመሰግናለሁ አለ። ብታይ ጽሁፍ ወደው ሲጻፍለት ወደው ነው የሚመልሰው። ከዛ በቃ የሚጽፈው ደግሞ ከእግዚአብሔር ጋር የተገናኘ ነገር። አንቺ እየሰመጥኩ ይልኩልሽ እዚህ ጭቅጭቅ ነበር። ከዛ በመዝሙር ለቀቅኩለት 2 ቪዲዮ የሱን አድርጌ